ከ40 ዓመት ቆይታ በኋላ እድሜን አንድ ብዬ የምቆጥር ያህል ተሰምቶኛል። ልክ እንደ ሕፃን ልጅ ጉጉቱ ሊበላ የተሰንቅሮ ትንፋሽ አሳጥሮኛል። ለዓመታት በሚስጥር ልቤ ውስጥ የተቀመጠውን የሰው ነፍስ ሲቀጥፍ የቆየው ሚስጥራዊ ሐሳብ ልቤ ውስጥ እየተንከባለለ አሁን ተናገር፣ አሁን አውራ ይለኛል። ያኔ በወጣትነቴ ሕልሜን ባጨናገፉትና መንጋውን ያለ እረኛ ወደማያውቀው የሐሳብ ባርነት በሚገፉበት ቅጽበት ልክ እንደሞኝ በቁጭት ይህችን ቀን ለሀገሬ ተመኝቼላት ነበር። ምስጋና ለእህታችን መቅደስ አበራ። ለእሷ ምስጋና ይግባትና በሕልም አገናኝታ በቡ የሚፈጸመውን ሚስጥራዊ የሆነውን የሐሳብ ባርነት ጎንጉነን ከጫፍ ልንፈታ መንገድ ጀምረናል። ኮሎኔል ደግሞ ባለውለታው መቅደስ ከሀገር ውጭ በጉዳት ላይ ስላለች ስለሷ ከሰማበት ሰዓት አንስቶ ታውቋል። በአእምሮ ውስጥ የሚመላለሰውን የነፍስ አድን ጥሪ ኡኡታውን በውስጣችን አጋብቶታል። ምናልባትም ይሄን አንዳች ነገር ገጥሟታል። እሺ ዶክተር፣ በቃ እየደረሰ ነው። ትንሽ ምን አለች? ሆስፒታል ጉዳዩን ጨርሳው ቦሌ ደርሳለች። ፍፄ ወይ ታሬ ትንሽ ፈጠን ታደርገዋለህ? ደርሳለች እንዴ? እሷ አዎ ደርሳለች። ቀድመናት መድረስ ነበረብን። ትንሽ ገፋ አድርገው። እሺ እንደርሳለን። እዛ የምትሄዱበት ቦታ ትንሽ ከበድ ስለሚል እናንተ መጠቀቅ ይኖርባችሁ። ልክ ነህ አምባቸው። አንተም እዚህ ሆስፒታልም ፖሊስ ጣቢያም ያለውን ነገር ሁሉ ተከታተል። ችግር የለም። እኔና ቃል እዚህ ያለውን ነገር በሚገባ እናከናውናለን። ቃል ምንም ነገር ቢፈጠር አምባቸው ጋር አብሮ እሺ። ስለኛ ማንም ሰው እንዲያውቅ አልፈልግም። ለማንም የምታዋዩ የምታማክሪው ነገር የለም። አጠገብሽ አምባቸው አለ። እሱ ጋር ጨርሽ እሺ። ስለኛ ምንም አታስብ። በቃ ዘ በተያዘው አምባቸው ራሱ ኮንስታብል ወዴት ነህ? ቢሮ ገብቼ መኪናውን ለወንድሜ ልሰጥ። ምን ነው ፈለከኝ? እኔና ቃልያ እንደምንገዛው ነገር ነበረ። እግረ መንገድህን እንድትጥለን ፈልጌ። አርፍጄ መግባት ይችላል? ምናልባት አንድ የምንሰራው ስራ አለ። ፈቃደኝነትን ማወቅ እፈልጋለሁ። የምትችል ከሆነ በኋላ ዶክተር ቤት በቃ። የዶክተር አዲሱ ቤት? አዎ። እሺ እመጣለሁ። እሺ ቃልዬ፣ ቅድም እንደነገርኩሽ የጋዜጠኝነት ስነ ምግባር ከባድ ኃላፊነት ነው። አንዳንዶቹ የሰው ልጅ አእምሮ ያስሩበታል፣ ይፈቱበታል።
በአእምሮአቸው ውስጥ ምናብ እየፈጠሩ ቁልቁል ይገፉታል። ሲያሻቸው ደግሞ የምንበላው ምግብ፣ የምንጠጣውን መጠጥ፣ የምንለብሰው ልብስ ሁሉ ይመርጡልናል። ልክ ረሃቢት ሴንተር ውስጥ ያለን ይመስል ገደብ ካበጁልን በኋላ ቀሪውን እውነታ ደግሞ እነሱ ይኖሩበታል። ለማንኛውም ብቻ ለእውነት የሚታገሉ ጋዜጠኞች እንዳሉ ልነግርሽ ይፈልጋል። ምን ባካውን እውነተኛ ጋዜጠኛ አለ ብለህ ነው? እኔ ይቅርታ፣ እኔ በበኩል ያላምናቸው። ለምን እንዴ? እኔም ካፋቸው እውነተኛ ነገር የሚወጣ አይመስለኝም። የሆነ እስኪ 100 ብር ጻፍልኝ፣ እስኪ 200 ብር ጻፍልኝ፣ አይደለም እስኪ 10,000 ብር ጻፍልኝ ምናምን የሚሉ ነው የሚመስለኝ። አንዴ ልካችንን ንገሪኝ እንጂ። ለነገሩ ጊዜው ነው የሚያሰድበን። ጥሩ ነው እይቷ፣ አትፍረድባት። እምነት አታባቸው እኮ። እውነት ነው፣ ስማ እውነትነት አለው እኮ። ዓለምን የሚመስሉ አሉ። ነጭ ስትሆን ነጭ፣ ጥቁር ስትሆን ጥቁር የሚመስሉ እንዳሉ አውቃለሁ። ይልቅ ወደ ቁም ነገሩ ስንሄድ ምን ወሰነ? እኔ እንጃ። እስኪ ለሳምንት ወይ ለ15 ቀን ፍቃድ ከሰጡኝ ቃል እየተነጋግረናል። ከዛ ላይ ደግሞ ከእህትሽ ኃላፊነትን ተቀብያለሁ። ስለዚህ በአስቸኳይ ማስረጃሽን ማውጣት ይኖርብሻል። አየሽ፣ ከዚህ በፊት ጀምሬ የተውኩት አሁን ታረቀኝ ያስጀመረኝ አንድ ስራ አለ። እዛ ላይ እንድታግዥኝ ይፈልጋል። እኔ እናንተ ስራ ላይ በምን ላግዛችሁ እችላለሁ? ያለሙዬ ኦፍ ኮርስ ግራጁዌት ያደረኩት ኮምፒውተር ሳይንስ ነው፣ ናት ጆርናሊዝም። እሱን ነው የምፈልገው። ከዚህ በፊት ስራ እንደነበረው መስራት አልፈልግም። ስራችን ሁሉ ከዜሮ በታች እንዲሆን አልፈልግም። ታዲያ እኔ በምን ላግዛችሁ እችላለሁ? እሱን እንነጋገራለን። አንቺ ብቻ በሙሉ ልብ ፈቃደኛ ሆኝልኝ። እሺ። ኮንስታብል እዚች ጫፏ ላይ ታቆመናለህ። ባንቺ ቀለም ይባላለሁ። በሴትነቴ እኮራለሁ። ስሜቴን አከብራለሁ። ስሜቴን አከብራለሁ። እናትነቴን እቀበለዋለሁ። ሴትነቴንም አልረሳም። በጾታ ትንኮሳ ላይ መብቴን አስከብራለሁ። በስነ ተዋልዶ ላይ ቅድመ መብቱን ለኔ እሰጣለሁ። አካባቢዬን እቃኛለሁ። በትዳር ህይወት ላይ ባሉ ትንኮሳዎች ላይ እጄን አነሳለሁ፣ እቃወማለሁ። ከቤት ውጭም እወጣለሁ፣ ዳኝነትም አገኛለሁ። ምልከታዬን አሰፋለሁ። የትምህርት ባህሌን እመለከታለሁ፣ እቃኛለሁ። ቡጋ ማለት ዳኝ ይባላለሁ። በህግ የመጀመሪያ ዲግሪን ተመርቄያለሁ። በሴትነቴ እኮራለሁ። ስሜቴንም አከብራለሁ። በሀገሬ ላይ ባለው ፖለቲካ ንቅናቄ ውስጥ ሆኜ እመራለሁ፣ እቃወማለሁ፣ እከራከራለሁ፣ ተጽዕኖም እፈጥራለሁ። በሚወጣው ህግና ደንብ ላይም አሻራዬን አኖራለሁ። እንደኔ ያሉ መሰሎቼን እሰብካለሁ፣ እረዳለሁ፣ እመክራለሁ፣ አስተምራለሁ፣ ህልሜንም እኖራለሁ። በእኩልነቴ ላይ ህግን አረቃለሁ፣ ጥብቅናም እቆማለሁ፣ ፍርድን እሰጣለሁ፣ በተግባርም እኖራለሁ። ባሬ ብርቱካን አስመላሽ ይባላለሁ። በሶሺዮሎጂ የመጀመሪያ ዲግሪን ተመርቄያለሁ። በሴትነቴ እኮራለሁ። ስሜቴን አከብራለሁ። እናትና እህቶችን መሰሎች አደርጋለሁ። ተሳትፎዬን አሰፋለሁ። በባህል አልታሰርም። ባህሌንም አከብራለሁ። ምክንያታዊ እሆናለሁ። በስልጣኔም ራሴን እቃኛለሁ። የምዕራባውያንን ተሞክሮ ወስዳለሁ፣ ከራሴም ጋር አጋባዋለሁ። ዘር ዘራበታለሁ፣ ፍሬም አፈራበታለሁ፣ ፍሬውንም አከፋፍለዋለሁ፣ ምስክርነትም እሰጣለሁ። ወርቅነሽ ታሪኩ እባላለሁ። በአካውንቲንግ የመጀመሪያ ዲግሪን ተመርቄያለሁ። በሴትነቴም እኮራለሁ። ስሜቴን አከብራለሁ። ከኔ የሚቀድም የለም፣ የሚዘገይም አይኖርም። ስራ ጾታ የለውም። ክፍያ ሀሳብን እንጂ ጉልበትን አይሻም። ጥገኝነትን እቃወማለሁ፣ ኃላፊነትን እቀበላለሁ። በኢኮኖሚ ማነስ ባርነትን ያመጣል። ስለዚህ ባርነትን እቃወመዋለሁ። ተወዳድሬ እሰራለሁ። እኩል የጥቅም ክፍፍል እንዲኖር የተቻለኝን አደርጋለሁ። በአጋጣሚ አምናለሁ፣ በጥሞናም እጠብቃለሁ። ህልሜን በታማኝነት እፈጽማለሁ። ዋው!
ጥሩ ነው ባክህ። ውስጣቸው በደንብ ተዋህደዋል። አንዴ ታስደግማት እሷ ይቻላል። Yeah. Tell the girl to do it again. Why she did now? Tell her to do it again. ክፍያ ሀሳብን እንጂ ጉልበትን አይሻም። ጥገኝነትን እቃወማለሁ፣ ኃላፊነትን እቀበላለሁ። በጣም ጥሩ ነው። አሁንማ የሞት ሽረት ነው። በዚህ በ3 አመት ውስጥ 70 እና 80% ከሰራ በ7 አመት ውስጥማ 100% ዓለማችን ላይ የኛ እስትንፋስ ነው የሚኖረው። እንደ ሀሳብ ይሁንል። ኢትዮጵያ ውስጥ ነገሮችን በቀላሉ አትሰራም። ህዝቡ የራሴ የሚለው እምነት አለው። አስርበውም አስጠምተውም ፈትነውም የማታስለቅቅ። አሁን ደግሞ ነገሮች በመላው ዓለም ሊፈጸሙ ስለሆነ ጊዜ የለም። የት ነበር እንሄዳለን ያላችሁ? ወደ ሶማሌ ክልል። የመቅደስ ጉዳይ ምን ደረሰ? አሁን በእይታችን ውስጥ ነች። ግን የመቅደስን ነገር አገር ውስጥ አስገብተናት እዚሁ በአይነ ቁራኛ ብንከታተላት እኛም ከስጋት እንድን ነበር። ኖ በጭራሽ አይሆንም። እዛ ለእሷ ብቻ የምንሰጣት ስራ አለ፣ እሱን ትሰራለች። የማሰራ ከሆነ እነግራችሁና ወደ ሀገር ታስገቧታላችሁ። ስለ እሷ ጉዳይ አለቆቻችንም ያውቃሉ። በደንብ ተከታተሏት። ሌላው ቅድም የሰጠው ስልክ አለ፣ ደውላ አግኛት። የሚሰጥ ትዕዛዝ አለ፣ ፈጽምልኝ። እሺ ንግስት፣ እናደርገዋለን፣ እንፈጽማለን። አስፈላጊውን እርምጃ ውሰዱ። ከዚያ በኋላ ቦይፍሬንዷ ሰምቷል እንዴ? ግን ምን አለ? መቼም እንዳምባርኳት አይሆንም አይደል? አንቺ ደግሞ አሁን በዚህ ሰዓት ያሳስባል እንዴ? ዋናው የእሷ ጤንነት ይመለስ እንጂ። ግራ ቢገባኝ እኮ ነው። ያ መልኳ፣ አይኗ፣ ስንቶች ኃላፊዎች መሰሉሽ የሚወዱላት። ዝም ብሎ የዛሬን ብቻ መኖር ይሻላል። የሰው ልጅ እኮ ምን እንደሚደርስበት አይታወቅም።
الحمد لله wiilkan martidan suuqa geeyo ka soo noqonay free baan u baahnaa walaal kulli inta qaad okay gabadha joogta ha u joogta ku jirta gudaha okay gabadha dhashay ay thank you ምንም ማለት ነው። የሚገርም ነው። ጂጂ ጋር በጣም ተለውጣለች። በጣም ተለውጣለች። ደስ ትላለች። እንግዲህ ቤቱ አለ አይተሽዋል መቼም። ሽንት ቤቱን በዚህ ጋር ነው። መስኮቱም ያው ከተማዋን ማየት ከፈለግሽ መቼም እሱ ያውቃታል። ከተማዋን ባታውን ተቀይራ ሊሆን ይችላል። በጣም እና ይመቻችሁ። እንግዲህ ዘና በሉና ቁጭ በሉ፣ ትንሽ አረፍ በሉ። ተመልሼ በኋላ እንግዲህ ከተማዋን አሳያችኋለሁ። ጥሩ። በጣም ነው የማመሰግነው። እንግዲህ ቴንክ ዩ። እሺ ታሪ መሳሪያ ላምጣላን። በሚገባ እንዴ ታሪ እንዲህ በቀላሉ የሚያሳዩ ይመስላል እንዴ? በፍጹም። ምክንያቱም የሚተላለፉበትን የሚጓጓዙበትን መንገድ እነሱ ብቻ ናቸው የሚያውቁት። ደግሞ በየጣቢያውና በየባህር በሩ የራሳቸውን ሰው ሳያስቀምጡ እኮ አይሞክሩትም። አውቃለሁ። እርግጠኛ ስንሆን ፖሊስ መጥራት አይሻልም?
ታውቂያለህ እንዴ ደግሞ የክልሉ መንግስት በዚህ ጉዳይ በጣም እየደከመ ነው ያለው። አውቃለሁ። እሺ እንግዲህ እኔ ይጠቅማል ብዬ ነው እንግዲህ ምክንያቱም ባዶህን እንዳትሄድ ብዬ ነው። ወላል አሚር አሁን ሲያስፈልገኝ ግን እነግርሃለሁ። እሺ እንግዲህ ታሬ እንግዲህ እኔ ባዶ እጅህ እንዳትሆን ብዬ ነው እንግዲህ ምን ያስፈልጋችኋል ሌላ? ዶክተር ምን ትፈልጊያለሽ? እስካሁን ስለተንከባከብከን በጣም እኔም አመሰግናለሁ ዶክተር። ግዴታው ነው። በቃ ሰላም እንገናኛለን። እሺ እሺ። ከተማዋን እንዴት ተቀይራለች? ዋይፋይ ገባልሽ? አዎ ትንሽ ያስቸግራል። እና የምትፈልጊውን አገኘሽ? አዎ ምን እንደምታረግ ዛሬ አይቼክ ሂጂስ የት? እኔ ተቀመጥኩበት እንዴ እኔ ግን የማወራው ቼክ ለማድረግ ነው። እሺ ዛሬ አይቼ እንዴትም ብለሽ ዋናው ስራሽ ሄሎ እሙ ገባች? አዎ ቃልዬ ሰላም ገብተናል። የሚገርምሽ ጅጅጋ በጣም ነው የምታምረው አየሯ በተለይ በስማ እኔ የምለው እናንተስ ቤት ገባችሁ እንዴ? ገብተናል። እኛማ ካምባቸው ጋር አንድ ልዩ ስራ ይዘናል። ምን እያደረጋችሁ? አዎ አንቺ ማታውቂው። ጥሩ ነው። ነገ አርጌሳ እንደሚሄዱ ጠይቂልኝ እስኪ። ነገ ወይ አርጌሳ የምትሄዱት? እሺ አውሪው። ታሬን ጠይቀው እያለች ነው ካልነገራት። ሄሎ ታሬ። ሄሎ ወንድሜ እንደምን አለ? እንዴት ነው? ሰላም ገባችሁ? አለና ሰላም ነው። ሰላም ገባን። በጣም ጥሩ ነበረ። አዎ ጥሩ። ነገ ነው አይደል አርጌሳ የምትሄዱት? አዎ ነገ ነው። እሺ ለማንኛውም ራሳችሁን ጠብቁ። ዶክተርን አደራ። ዶክተርን መጠበቅ ግዴታዬ ነው። ቃልን ሰላም በልልኝ። እሺ ራሳችሁን ጠብቁ እናንተ። እሺ ቻው። እንዴ ችግር አለ እንዴ? እሷን ፈራው። ምንም ችግር የለም። እንደው ለጥንቃቄ ያህል ሂጂ ወደ ቤታሽ። ቼክ ላድርግ እንጂ ሂጂና እና ዝግጁ? ቆይ እሺ ሬዲ ነህ? እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። በሀገር ውስጥም ሆነ በውጭ ሀገር የምትኖር ውድ የኢትዮጵያ ሕዝቦች ሰላም ለእናንተ ይሁን። አሁን ደግሞ ይኸው እንደምታዩት የእናንተ ውድ ልጅ ሆንኩት የተለያየ ሀሳባችሁን መግለጽ ሲያስፈልጋችሁ የፌስቡክ አካውንት በመክፈት ሀሳባችሁን ተጋግዘን ለእናንተ ስናስተላልፍ ቆይተናል። አሁን ደግሞ በምስል መምጣቱ አስፈላጊ ስለሆነ ይኸው እንግዲህ በምስል መተናል ማለት ነው። በቃ በእናታችሁን የምልሄድ ጓደኛዬ እንደዚህ ሆና ሳያት እኔ ራሱ ሆድ እየባሰኝ ነው። በቃ እግዚአብሔር ይማርላችሁ። ምን እያደረጋችሁ እናንተ ልጆች? ምንድን ነው ነገሩ? አትናገሩ?
ይቅርታ ያርጉልኝ እባክዎትን፣ ይቅርታ ያርጉልኝ። ወልጄ አይደለም። እግዚአብሔር ይቅር ይላል። ይቅርታ ያርጉልኝ አባቴ። ችግር የለም። ምንድነው ነገሩ? ምንድነው ጉዱ? ጉዳዩን አትናገርም እንዴ? ምንድነው እኛ የማናውቀው? ለእኛ የተሰወረ ነገር ምንድነው? ወለተ ብርሃን ምንድን ነው የተፈጠረው? እስቲ ንገሪ። ይኸውልዎት እኛ ሆስፒታል የመጡትን ፈረንጆች ያውቋቸው የለ? በደንብ አውቃቸዋለሁ። እና በቃ እኔ ባየሁት ነገር በጣም እያሰቃዩኝ ነው ያሉት። በቃ አንዴ የደወሉ ያስፈራሩኛል፣ አንዴ ይዘቱብኛል። በቃ ምንም ላደርግ አልችልም። እዛ ቪዲዮ ቀርጸው ደግሞ እያስፈራሩኝ ያለው በሱ ለቦይፍሬንድ ነገር በቃ እያስፈራሩኝ ያሉት። ለዶክተር መቤት ደግሞ ምንም ባያለ ኃጢአቷ የመሰከርኩባት። በቃ ምንም ስቃይ ውስጥ ነው ያለሁት አባቴ። ይህን እንዲረዱልኝ ነው የምፈልገው። እና በቃ ምዝገቢት ባለችው ያየሁትን ነገር በቃ በጣም እያሰቃዩኝ ያለሁት። እና ማባ አንድ ነገር ለሰው ብናገር ይገሉኛል። ከዚህም አልፎ ዶክተር መቤት ላይ እንድመሰከር አደረጉ። የጭካኔቱ ጭካኔ ለእጮኛዬ የሚያሳብድ መድኃኒት ሰጥተው ሊያሳብዱኝ አስበው ነበር። እኔ እና እሱ ተነጋግረን ነው አሁን ይህንን ድራማ የጀመርነው። ታዲያ ለምንድን ነው ጉዳዩን ለመንግስት የማናሳውቀው? አንድ ነገር ያደርጉኛል። ሌላው ቢቀር ቪዲዮን ኢንተርኔት ላይ ይለቁታል። ወይ ቆዳቸውን አሳምረው የሴጣን ስራ ነው ለካ የሚሰሩት። አውሬ ናቸው፣ አላወቋቸውም። አውሬ ናቸው። አሁን በሆስፒታል ውስጥ ምን እያደረጉ ምን እየሰሩ እንደሆነ እግዚአብሔር ብቻ ነው የሚያውቀው። እሱ ብቻ ነው የሚያውቀው። እንግዲህ ሆና ምን እናደርጋለን? ልጅ እግዚአብሔር ይርዳሽ። ይሁን አንድ ነገር እናደርጋለን። እግዚአብሔር ይርዳሽ። አይዞሽ። ወይ ይቀርም ነገር ሰላም ነው። እንዴት ናችሁ? ግቡ። ሰላም ነው። እንዴት ናችሁ? ጉዞ እንዴት ነው? አድካሚ ነበር በጣም። ዘመዶቻችሁ ገብተዋል። መገፊያዎቼም ደውለውልኝ ነበር። ፎቶም አንስተው ልከውልኛል። አንዱን ግን ታረቀኝ ተብዬውን ማቀው መሰለኝ። ታረቀኝ? ከዚህ በፊት እዚህ አካባቢ አይቼዋለሁ። እርግጠኛ ነሽ? አዎ። ምን ሊሰራ ይመጣል እዚህ? ምናልባት ተመሳስሎብሽ እንዳይሆን። ለማንኛውም እሺ፣ ንግስታችን የነገ ጉዞ እንዴት ነው? ተዘጋጅቷል? አዎ አህመድ፣ ሁሉም ተዘጋጅቷል። ሰዎቹን የሚያስወግዱትን ላዘጋጅ ወይስ አዘጋጅታችኋል? ሀሳብ አይግባሽ። እሱን ኮማንደር ያዘጋጃል እኮ። እንደሱ ስላላችሁ እኮ ነው ዝም ያልኩት። በሉ ደክሟችኋል፣ ተጣጣቡና እናወራለን። እኔ የምለው ንግስታችን፣ ንግስቷ አንቺ ጋር መልእክት እንዳለ ነግራኝ ነበረ። አዎ፣ ከዚህ በፊት በምስራቅ አፍሪካ የሚገኙ የሰውን አእምሮ የሚሰርቁ ምሁራን ነን ባዮች እንድታወሯቸው ነው። ነገ ይደርሳል። እሱን ዶክተር ጆን ያስተካክሏል። እንሂድ አሁን፣ ቀዝቀዝም ብላ አይደል? አዘጋጅላችሁ። እኔ የምለው ከሰሜኑ ክፍልና ከመሀል ከተማ የመጡ 10 ሴቶች አሉ። በጣም እሺ፣ እያዘጋጇቸው ነው። ከጅማና ከወላይታ 12 ሴቶች ደግሞ የፊታችን ሮብ ይገባሉ። በጣም ጥሩ አድርገሻል ንግስታችን። እሱን በስም ነው የምታውቂው አይደለ? ዶክተር ጆን ማለት እሱ ነው። አዎ፣ ዶክተር ጆን የድርጅታችን የሰርጀሪ ባለሙያ። ባለፈው ሳምንት እኮ ጀርመናዊን ዶክተር አግኝቸው መንገድ ላይ በጣም ስላንተ እየነገረኝ ነበር። ልክ ነሽ። በጣም ነው የሚወድክ፣ በጣም ያከብራል። የሚገርምሽ በጣም እምነት የሚጣልበት ዶክተር ነው በድርጅታችን ውስጥ ያለውና ምንም ሀሳብ እንዳይገባሽ እንነሳ። አሁን ቀዝቀዝ እንበል። እሺ።
እሺ ውድ የዘጸአት ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። በአገር ውስጥም ሆነ በሌላ ሀገር ያላችሁ ውድ የኢትዮጵያ ሕዝቦች ሰላም ለእናንተ ይሁን። በተለያየ መንገድ ሀሳባቸውን መግለጽ ሲያስፈልጋችሁ የእናንተ ድምጽ በመሆን ዘጸአት በተሰኘ የፌስቡክ አካውንት በማዘጋጀት ተጋግዘን ሀሳባችንን ስንገልጽ ቆይተናል። አሁን ደግሞ በምስል መምጣቱ አስፈላጊ ሆኖ ስለተገኘ ይሄው እንግዲህ በምስል መተናል ማለት ነው። ከአፍታ ቆይታ በኋላ እንገናኛለን። እሺ እንግዲህ ተመልሰን ተገናኝተናል። አስቀድመን እንደነገርናችሁ ዛሬ በምስል የመታወቂያ የመጀመሪያችን ቀን እንደመሆኑ መጠን አጠር ባለ ርዕሰ ጉዳይ ላይ እንነጋገራለን ማለት ነው። ሀሳብ አስተያየታችሁን ጻፉልን፣ ደውሉልን። እኛ ደግሞ መልሰን ወደ እናንተ እናስተላልፋለን። ከቆይታ በኋላ ተመልሰን እንገናኛለን። እንግዲህ ዛሬ የምንጨዋወተው ርዕስ ስለ አጋር ይሆናል ማለት ነው። አጋር በመጽሐፍ ቅዱስ ውስጥ ስጋዋ ከስጋዬ አጥንቷም ከአጥንቴና ስለተባለችው ከአዳም ግራጉን የተገኘችው ሴት ስለተባለችው ፍጡር ይሆናል ማለት ነው። የህይወት አጋር ከዘመን ዘመን ከጊዜ ጊዜ ከቦታ ቦታ የህይወት አጋር መገለጫዎች ወይም የፍቅር መገለጫዎች የተለያዩ ቢሆኑም የህይወት አጋር ያው የህይወት አጋር ነው። ጊዜ ዘመንና ቦታ አይቀይረውም ማለት ነው። መጠኑ ይለያይ እንጂ ውሃን በኩባያም በጆግም በሲኒም ጠጣው ውሃ ያው ውሃ ነው ከሚሉት ወገን ነኝ። እንግዲህ ውድ ተመልካቾቻችን እንዳስለመዳችሁን ሀሳባችሁን እንድሰጡ እንፈልጋለሁ። የሀገር ሽማግሌዎችም ስለ ህይወት አጋር ያላችሁን አመለካከት እንድታካፍሉ እንፈልጋለን። ባለሙያዎችም ካላችሁ እንድትደውሉና ሀሳባችሁን ብትገልጹልን በአክብሮት እንጠይቃለን። ከቆይታ በኋላ ተመልሰን እንገናኛለን ማለት ነው። እሺ እህቴ አሁን እንደገለሽልኝ የህይወት አጋር ቀል ወይም ጫወታ ነው ብለሻልና ምክንያቱ ምን ይመስልሻል? እሺ እንግዲህ ሰለጠንን አወቀን ብለን ካልን ለምን ስህተት ሆነብን? እሺ ስልኩ ተቋርጦብናል መሰለኝ። አስተያየት ሰጫችን ተመልሰው እንደሚደውሉ ተስፋ እናደርጋለን። እሺ ሌላ አስተያየት ሰጪ ገብቷል። ዘጸአት ኢትዮጵያ። አሁን እስቲ አስተያየቱን ይቀጥሉ። አይ መልካም እንደው ሀሳብ ለመስጠት ነው። አሁን ከኔ በፊት አስተያየት የሰጡት በጣም ነው ማመሰግናቸው። ምን መሰለ የህይወት አጋር ስትይዝ ቦታህን ማወቅ አለብህ ያሉት ልክ ነው። ዘመንን ብሎ ወንድ ልጅ ራሱ ላይ ሻሽ አስሮ ኩሽና ገብቶ ምግብ ሲያበስል ሴቲቷ ደግሞ ወንበር ላይ እግሯን ሰቅላ መመገቡ እኮ ነው ችግር ያመጣብህ። ነገሩ እኮ እንደው ሽልሽል ሆኖ እኮ ነው። እንስቶቹ ወጥተው ተምረው ተመራምረው ተመርቀው ስራ ያዙ አይደለም የኔ ሀሳብ። ምን መሰለ ቤቷ ስትመጣ ግን አባወራውን ማክበር አለባት። እንደው የመበላለት ሳይሆን ለመከባበር ያህል ማለት ነው። ያው ቤት ያለ ሴት የመቃብር ያህል ነው ይባል የለም። አዎ እንደው ገብታ አንዳንድ ነገር ካላለች እኮ ከባድ እኮ ነው። እንደው ምን አለ ደግሞ ለባሏ ያላትን ፍቅር ለባሏ ያላትን ክብር ብታሳየው ችግር እኮ የለውም። ባለቤቷ አያግዛት ነው የሚሉት? አይ እንደሱ ማለት አይደለም። በመታዘዙ ውስጥ እኮ ማዘዝ አለ። አዎ በመታዘዙ ውስጥ እኮ ማዘዝ አለ።
ምናልባትም የህይወት አጋሯ በሌላ ነገር ይረዳት ይሆናል እኮ። ወጉ እንዴት መሰለ? ሀገር በከፋት ጊዜ የትዳር አጋሩ ስንቅ አዘጋጅታ ውሃ ቀርታ በመሳሪያና በቦምብ ቆስሎ ሲመጣ ደሙን አብሳ በሰይፍ ተቀልጦ የመጣ እንደሆን ቁስሉን አስራ ውሃ ግታ ወደ ቀደመ ቦታ የምትመልስ እሱ አይደለችም እንዴ? የቀደመው ክብር እኮ እንደዚህ ነው። አዎ እንደዚህ ነው። በቃ ይህንን ለማለት ያህል ነው። ሰላሙ ነው። አዎ እንግዲህ አሁን የሰጡት አስተያየት ሰጪ ያነሱት ሀሳብ ጥሩ ነው፣ ግን ዋናው ነገር በሰዎች አእምሮ ውስጥ የተበዳይነትን ስሜት ማሳደሩ ነው ከባድ የሚሆነው። እሺ እንግዲህ ተመልካቾቻችን አጋር ማለት ሴትነትን ማሳነስ ማለት አይደለም። ሴት ልጅ ለቤተሰቧ የጥንካሬና የብርታት ውጤት መሆኗ ይታወቃል። ለፍቅር ቅርብ ናትና ቤተሰቦቿን ባሏን መንከባከቧ ይሄ የተፈጥሮ ህግ፣ ተፈጥሯዊ ክህሎት ወይም የተፈጥሮ ክንውን ነው ብለን ልንቀበለው እንችላለን። ሰው ሙሉ አይደለም። ሔዋን ወይም ሴት የተፈጠረችው እግዚአብሔርም ይህንን ስለሚያውቅ ነው የምትመስለውን አጋዥ ረዳት እንፍጠርለት ብሎ ሲል ሴትን የፈጠረለትና ያ ማለት ምንድነው? እሱ የማያየውን እንድታይ ጎዶሎነቱን እንድትሞላ አንዳቸው ያንዳቸውን እንዲያዩ የተደረገ ነገር ነው። እንግዲህ እንደዚህ ብለን ካሰብን በተጨማሪ ደግሞ ሴት ልጅ ለዓለም ማዕከላዊ እምብርት ናት ተብሎ ይታሰባል። እንግዲህ ይህንን ከተቀበልን ሴት ልጅ ከቤቷ ሆና ቤተሰቦቿን፣ ልጆቿን ወይም ባለቤቷን ብትንከባከብ የበታችነት ስሜት ነው ወይ? የግድ ሴት ልጅ የበላይነቷ ወይም ጉብዝናዋ የሚታወቀው አደባባይ ስለዋለች ወይም ደግሞ ስልጣን ላይ ስለተቀመጠች ነው ብሎ ማሰብ ይቻላል? ውጭ ያለው ስራ ሌላ ነው፣ የቤት ውስጥ ስራ ደግሞ ሌላ ነው። እስቲ ተጨማሪ ሀሳባችሁን ይሄን አንሽራሹትና የተለያየ ሀሳቦችን እንድንነጋገርበት እንፈልጋለን። እሺ እንግዲህ ረጋ ብለን ከስሜታዊነት ወጥተን የቀደሙት አባትና እናቶቻችን ልጆቻቸውን ያነጹበትን መንገድ፣ ሀገርን ከውድቀት ያዳኑበትን መላ ብንመረምር የተሻለ ነው የሚሆነው። ምዕራባውያን ያስቀመጡልን የእውቀት መስፈሪያ ልኩን ብናውቀው የተሻለ ነው የሚሆነው። ሄሎ ማን ልበል? አብዱልፈታህ አንደርስም እንዴ? መንገዱ ራቀብኝ። ታስታውሳለህ ታሬ? በዚህ መንገድ ላይ ቀን በቀን ነበር የምንመላለስበት። የቦሳሶና የበርበራ ወደብ በጣም ይገርመኛል። ሁሌም ድራማ አይጠፋውም ነበር። የህገ ወጥ እንቅስቃሴ የሚበዛበት አካባቢ ነው። በተለይ ቦሳሶ ለሰከንድ የጥይት ድምፅ አይጠፋም። አልቃይዳና አልሸባብ በግራና በቀኝ ወጥረው የሀገሪቱን መንግስት ስራ ያበዙበት ነበር። ሄሎ ዶኑ ወግዱንቲያ አይ balso loo soo ogaada waxa ku dhintay loo soo ogaada jalbaw tagalabad itawaalan Halo. Donu wegduntiya. Aye. Bal soo loo soo ogaada waxa ku dhintay. Loo soo ogaada. Jalbaw tagalabad itawaalan. ምን ተገለበጠ? እና ሰው ተረፈ? አብዱልፈታህ እባክህን የመቅደስን ሁኔታ ማጣራት ትችላለህ?
تاكل انت يا بابا بالنتي وامسك قفاد يا قبري ويل محرن dadku u dhamaaday xaga biya ma laga soo saaray banaanka la keenay አብዱ መቅደስ ያለችበትን ሁኔታ ማወቅ እችላለሁ? የነፍስ አድን ሰዎች ቦታ መሄዳቸው አይቀርም። ፎቶ እንድልኩልኝ ያደርጋለሁ። عروسك ور محل انت محلول انا لله وانا اليه راجعون هاي والله عصي هاي واقرصي يوي مع سمينا ما صبحنا ما لنا بطه يا يوي مع كل معنا انا هليكوبتر ما يسنه انا يا واكو توسعدا بوليس كنا واكو ودا هكاري adiga ii daba soco telefoonkaadii un demin waan gartay haye waan gartay soco iska soco amiir waan la hadlayaa anaa amiir la hadlay amiir waan la hadlayaa መረጃ ደርሶኛል። የተረፉ ሰዎች የተወሰዱ ነው። ቦታ ደግሞ አደጋ ነው። ምን ይሻላል? ምን ማለት ነው? እና እንሂዳ دفترت حاجين جايين دلوقتي دفترت حاجين جايين አይ ቆይ እዚህ አካባቢ አንተ የምታምነው ሰው አለ? ዶክተርን እዛ እናስቀምጠውና ስንመለስ አብረን እንሄዳለን። ምን ማለት ነው? እኔ ጥላችሁ ትሄድ ኧረ ታሪ በእናትህ ምን ይሰማል? ያለውን ነገር እየሰማሽ ነው አይደል? እዛ ሄደሽ ደግሞ አደጋ እንዲፈጠር የኔ አሁን ይሄን የምንልበት ሰዓት መቅደስ አደጋ ውስጥ ናት። ቶሎ ብንደርስላት ይሻላል። አውቃለሁ አንቺም አደጋ ውስጥ ነው የምትገቢው። ለኛ እንኳን ከባድ ነው። አሜር እሺ በቃ ነው በቃ የምን ችግር? አቤት አልገባኝም። ችግር ተፈጥሯል? የምን ችግር ነው የተፈጠረው?
ሂድና ስንዱ እመቤት ወይ መቅደስ ብለህ ብቻ አላውቅም በህይወት እያለች ምንም ሳትሆን ይዘህ ሂድ። ዳይ ቶሎ በል ንግስት ምን ተፈጥሮ ነው? የሚጓጓዙበት ጀልባ ማዕበል ገለበጠው ነው የሚሉኝ። እና አሁን ምን ደረሱ? መቅደስ ምን ሆነች? መልሼ ልደውል አለኝ። ስልካችሁን ቢብሎኝ ነው። ብቻ የሆነ መፍትሄ ሳይፈጠር አይቀርም። የትናንትናውን ጉዞ ጠርጥሬው ነበረ። ግድ የለም ንግስታችን፣ የመቅደስ አደራ በጣም ከባድ ነው ብሎኛል አህመድ። ንግስት እኔ የምለው እቺ መቅደስ የሚሏት ምንድን ነች? ይሄን ያህል ግራ የምታጋባን እሷ ማን ነች? ለነገሩ ተያት፣ የመቅደስ ነገር ብዙ ነው ታሪኳ ብሎኛል አህመድ። በዚህ ነው የምንገባው። በስተቀኝ በዚህ ነው በስተቀኝ ነው የምንገባው። በጣም በዚህ ነው ያለው። ተማካችሁ ልጅ ወይኔ ልጅ እባካችሁ ልጄ ከእናት ነጥሉብኝ። ብዙ ያየሁበት ልጄ ነው። እባካችሁ ከእኔ አትለዩት። እባካችሁ ሀገሬ ይዤው ልግባ። በቃ አንቺ እንደዚህ አትሁኚ። የትም እኮ አልሄደም። ምን ሆነሽ ነው? ይመጣል። በቃ እንደዚህ አትሁኚ። የእኛ መኪና ቀድሞ እኮ ነው። በቃ እንደዚህ አትሁኚ እባክሽ። ልጄን ብዙ ያየሁበት ልጄ ነው። ሰከን ኧረ ሀገሬ ይዤው ልግባ። ልጄን ስትይ እባካችሁ። ያለሱ ሰውም አልሆንም። ልጄን ስትይ እባካችሁ። ወይኔ ወይኔ ኧረ ተቃጠልኩኝ። ልጄ እየመጣ ነው። መቅደስን አለች አለች፣ አልሞተችም። ችግር የለም ይዘን እንመጣለን፣ አታስቢ። እሺ ተቀመጭ። ተረጋጊ። ህፃኑን የት ነው ያደረከው? ተናገር። የት ነው ያደረከው ህፃኑን? ተመለሽ ወደኋላ። መቅዲ ተቀመጪ፣ ተመለሽ። ምን ልትሆን ነው? ልትተኩስብኝ? መኪናው እየመጣ ነው፣ እየጠበቅነው ነው። ልጁን አሁን ታገኘዋለች። አልመለስም። እውነቱን ንገረኝ። የት ነው ያደረከው? መቅዲ እባክሽ፣ መቅዲ እባክሽ፣ እባክሽ፣ እባክሽ ተረጋጊ። መቅዲ አቡ ተቀመጫ። እውነቷን ነው። ልጄ ታረጋች። ኧረ ለእኔ ሰው አላውቅም። ልጄ መልሱልኝ። ብዙ አይቼበታል። ምንድን ነው ግን አካበዳችሁ? እሷ ከኛ በላይ ናት እንዴ? እባክህ ወደዛ። አንቺ ዝም በያ። ልታስገድኝ ነው እንዴ? ወደዛ ሂዱ። ልቀቁኝ እኔን። ባይፍተኒ ጅርተኒ ሲኑ አሊ። ኧረ በእናትሽ ተረጋጊ። አሁን ያለፈው መኪናው። እሺ እሺ፣ ተነሱ። ተነስ።
አታርቀኝ። ደስ መሆኗን ችግር የሚፈልግ ሰው አለ? ሰው አለ? ታሬ ቀድመውናል ማለት የሉም። ምን ይሻላል? አብዱልፈታህ እኮ አሳጥማጆቹ የሚሄዱበትን ቦታ ያውቃሉ ሲል ሰምቼዋለሁ። እንሂድ አንጠይቀው። እንሂድ። ጉድ ስሙ። ምን ተፈጠረ? ሶሻል ፔጅ በሙሉ ተጥለቅልቆልሃል። ለካስ ለኔ ብቻ ነበር ዱብዳ የሆነብኝ የመሰለኝ። ትልቅ ታሪክ ካለው ሰው ጋር ስራ መጀመሪያን እኔ መቼ አውቄ። ይልቅ ቀልዱን ተይና መልስ የሚያስፈልገው ምን አዲስ ነገር ተፈጠረ? ለስንቱ ትመልሳለህ? እኔማ በቃ ስራ መልቀቄን አስገባለሁ አሁን። እሺ ቆይ ላንብብልህ።
እሺ የምንኮራብህ የፖሊስ ጋዜጠኛ አምባቸው ድሮም አውቄ ነበር። ለእውነት የሚሰራ የምርመራ ጋዜጠኛ በዚህ ሰዓት ባትመጣ ጥሩ ነበር። በል እንግዲህ እንደለመድከው እሱንና ዱላውን ቻለው። እሺ እንኳን ተመለስክልን። ለእናት ሀገርህ ባለ ክብር እንወዳሃለን። ከአዲስ አበባ። እኔ ብቻ እኮ ነኝ የቀረሁት። ስለዚህ አሁን አድናቆቴን በጽሁፍ ላድርገው ወይስ በአካል? የሚገርም ነው። ግን እሙዬ ታውቃለች እንዴ? ታዋቂ ጋዜጠኛ መሆንን ነው። ምናልባት ታረቀኝ መሆኔን ሳይነግራት አይቀርም። እሱማ በፊት ምን ይነግራት ነበር። በጣም እኮ ነው የምናደንቅህ። ትናንትና ማታ ራሱ ቀረጻ ላይ ሆኜ በጣም ነው የደነገጥኩት። ራሴን እኔ ካንተ ጋር አገኛለሁ ብዬ አላሰብኩም ነበር። ይሄን ያለማ አታሞግሽኝ። ይልቅ ቃልዬ አንድ የምነግርሽ ነገር አለ። ነይ እስቲ ወደዚህ። ይኸውልሽ ቃልዬ፣ አሁንም የምነግርሽን ነገር ማዳመጥ ብቻ ሳይሆን ከልብሽ እንድታኖሪ ይፈልጋለሁ። ከኔ ጋር ስለመስራትሽ፣ እዚህ ቦታ ስለመስራትሽ ምን እንደምትሰሪ ለማንም መናገር የለብሽም። ይኸውልሽ ከዚህ በኋላ ከበድ ያሉ ሀሳቦችን ልናነሳ እንችላለን። ታዲያ በዚህ በምናነሳው ሀሳብ የሚከፋው ሰው ሊኖር ይችላል። ምን እንደሚፈጠር አይታወቅም። ስለዚህ ለማንም እንደማትናገሪ ቃል ግቢልኝ። እንዴ አምባቸው አስጨነቀኝ እኮ። ቆይ መጥፎ ነገር ነው እንደምንሰራው? መጥፎ ነገር አይደለም የምንሰራው። አይሽ የጋዜጠኝነት ስራ ተሸፍኖና ተደብቆ ለህዝብ ሲቀርብ ነው የተሻለ የሚሆነው። ስለዚህ እንደ ማስፈራራት ሳይሆን እንደ ጥንቃቄ አድርገሽ ውሰጂው። በእውነት ለማንም አልነገርም። ንገረኝ። እንደዛ ቢሆን ነው የሚሻለው። ይልቅ ለዶክተርም ለታረቀኝም ደውዬ ነበር። ስልካቸውን አያነሱ። ተደዋውላችሁ ነበር? ቅድም ደውዬላት ስልኳን እምቢ አለኝ። መልሼ ቆይ ሞክሪላት። አባ ኪዳኔ ምን ነው ተቸገሩ? አይ የምን ችግር አመጣህብኝ ልጄ? እንደው እየበረታህ ነው ልጄ? ኧረ ተወኝ አባ፣ ግራ ገብቶኛል። ምን እንደተፈጠረ በማላውቀው እስር ቤት አስገቡኝ። እንደው ምንም አልገባኝም። እስቲ በደንብ አስረዳኝ። ያለፈው ከሆስፒታል ሲወስዱ እንደው በጣም ነው እኮ የደነገጥኩት። ምንድን ነው ነገሩ ልጄ? የሆስፒታላችንን መልእክተኛ ትርንጎን ያውቃታል? አዎ አውቃታለሁ። ያችን ልጅ እግሯን። ታዲያ ከአንተ ጋር ምን ግንኙነት አለው? የስላሴ ሌሊት ፋይል ልታመጣ ሄዳ ወርቃለች ነው የሚሉት፣ ተመታለች ነው የሚሉት። በነጋታው የአንተ ኪስ ቦርሳ መዝገብ ቤት ተገኝቷል ብለው ይዘውኝ መጡ። ታዲያ አንተ ኪስ ቦርሳ መዝገብ ቤት ውስጥ ምን ይሰራል ልጅ? ምን አውቄ፣ ስላሴዎች ይመልከቱልኝ እንጂ እኔ መዝገብ ቤት ከገባው 4 ወር 5 ወር አልፎኛል። እንደው ሲፈርድብኝ ነው እንጂ። አሎ፣ ጤና ይስጥልኝ አምባቸው፣ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይኸውልህ አምባቸው፣ እመጣለሁ። ቀጠሮ አለን አይደለም እንዴ? እሺ እኔ ልጅ ሰላም አለልኝ፣ ሰላም አለ። السلام عليكم. وعليكم السلام. الحمد لله. ما شاء الله. هذا صح. خير الحمد لله. dhaqan keena xumeeya. noo sheeg niyoon iska reebnay. niyow de qoliyaha ma arag ba gool geeliga istiila shanay. niyoon noo sheeg runta niyow iska daayo. sheeg sheeg. waxba kuma sameyn noo sheeg. sheeg sheeg. noo sheeg ya. ma garanayo
حاجة شوكان قرنا الشيك وربط قرنا الشيك أربعة كقرنا يا ولد يلا شيك حاجة شوكان قرنا يا حاجة شوكان شيك وليسو حاجة شوكان حاجة شوكان قرنا يا ولد نيو ده محن مغلين وده اللي وش يجي وده أنا رئيسي يو تيات وده سيمرته هو شال وده وش على شيء الرئيس بس وي حتى بقى واحد سميسا برجع أنا قاضو بس كش خايس ولا أنا نسك إلى شو بس ما تسلي صدق مع السلامة مع السلامة አመሰግናለሁ። ሰላም እንዴት ናችሁ የሀገሬ ሰዎች? ዛሬ ለኛ ትልቅ ያዘን ቀን ነው። እህት ወንድሞቻችን በግፍና በእንግልት በየበረሃው በየባህሩ በየመንገዱ ሬሳቸው ወድቆ የአራዊትና የአሳ ነባሪ ቀለብ ሆኖብናል። በተለይ ለኛ በድህነት አረንቋ ውስጥ ለምንኖር ለሰው ልጅ ህይወት ክብር ለምንሰጥ ዜጎች የልጆቻችን ሬሳ በየባህሩ ወድቆ ማየት ልብ ይነካል፣ ክፉኛ ያማል። በተለይ አንዲት እናት 9 ወር ሙሉ ጠብቃ አመጣ ወልዳ አሳድጋ በእንደዚህ አይነት መንገድ ልጇን ማጣት ማሰብ ክፉኛ ያማል። በየሰከንዱ ልባችን ይደማል። በዚህም አሁን በተፈጠረው አሳዛኝና አስከፊ ሀዘን መንግስት ማዘኑን እየገለጸ ለቤተሰቦቻቸው መጽናናትን እየተመኘ በአንዳንድ ቦታ ላይ በስደት ውስጥ ላሉ እህት ወንድሞቻችን ከተለያዩ አካላት ጋር በመነጋገር ወደ እናት ሀገራቸው እንዲመለሱ ጥረት የሚያደርግ ሲሆን ከነገ ጀምሮ በአገሪቱ ላይ ባንዲራ ዝቅ ብሎ እንዲውለበለብ ያዘዘ ሲሆን አባ ኪዳኔ ይሄኛው ግዕዙና አማርኛው አንድ ነው። እስቲ በደንብ ይመልከቱ። አዎ አይቼዋለሁ። ትርጉሙ አንድ አይነት ነው። በትዳር ዙሪያ ያለውን ጽንሰ ሀሳብ ነው የሚያሳየው። ይገርማል። በትዳር ዙሪያ ያለውን የመጸለያ መጽሐፍ ካህን አንብቦ ሳይጨርስ ትዳሩ ፈተና ይገጥመዋል። አዎ ከራሳችን ጋር መግባባት አቅቶናል። ሁሉም ነገር ለራሴ ብቻ ሆኗል እኮ። ሄሎ ዶክተር፣ እንደምን ነሽ? አዎ ደርሶኛል። በጣም ያሳዝናል። አዎ ህዝባችን እንዲሁ በየበረሃውና በየባህሩ ወድቆ መቅረቱ በጣም ያሳዝናል። አይ ዶክተር፣ ይሄ እኮ የዘመናት ችግር ነው። ምናልባት አንቺ በቅርበት ስላየሽው ሊሆን ይችላል። ግድ የለም። ይህ ጉዳይ ከእግር ጋር ሳይሆን ከአእምሮ ጋር ነው። መጀመሪያ በአእምሮ የተሰደደውን ህዝባችንን እንመልስ። እሱ መቅደም አለበት። አዎ አንድ በሴቶችና ህፃናት ላይ የሚሰሩ ዲኤታ አነጋግሬያቸዋለሁ። ከዛ በኋላ የደረስኩበትን እውነት እሰራለሁ። ከዚህ በኋላ ዝምታውን መስበር አለብን። እስከ መቼ ለህይወታችን ፈርተን? አሁን እንደዛ ነው የምናደርገው። አባ ኪዳኔም እያገዙን ነው። ይህን ጉዳይ ጆሮ ዳባ ልበስ ያለውን መንግስታችን ኮርኩረን እንዲከፍት ማድረግ እንዲሰማ ማድረግ አለብን። ይህ ጉዳይ ደግሞ የብዙ ሰዎችን ነፍስ የቀጠፈ ስለሆነ እናንተም ጥንቃቄ አድርጉ።
እሺ በቃ አወራዋለሁ። ታረቀኝማ አንበሳ እኮ ነው። እሺ ቻው። እንዴ አምባቸው ምን ሆናለች? ችግር ተፈጥሯል እንዴ? አዎ ትንሽ ችግር ገጥሟቸው ነበር፣ ግን በሰላም ሁሉም ተፈቷል። የምር ነው? አዎ አይዞሽ አታስቢ። አባ ኪዳኔ። አቤት። ይሄ ባለፈው ሲያወሩኝ የነበረው ነገር ከጃንሆይ ቤተ መንግስት ውስጥ የሚወራውን ነገር በደንብ ያጫውቱኛል። ከዚህ ከምንሰራው ስራ ጋር የሚገናኝ ይመስለኛል። አዎ በደንብ አወራለሁ። አንተም እኮ ብለህ ሰው ነህ። እድሜ በደንብ አስተምረዋል። ምኑን ተማር ነው ብለው ነው? ይሄው በሀሳብ ያልታሰረ ትውልድ ማነጽ አቅቶን አይደለም እንባዝነው። ግድ የለም አሁን የተያዝነው መንገድ የምንላትን ሀገር ከክፎች ነፃ ያወጣታል። ደግሞ እኮ መልካም ሀሳብ ነው ሀገርን የሚቀይር አይደለም እንጂ በጠመንጃና በጦር አይደለም ሀገር የሚለወጠው። የኔ ልጅ አንተም ይሄንን መንገድ እየሄድክበት ነው አይደል? እያዝነው ወይም እየተከተል ነው ይበሉኝ እንጂ ይኸው እንግዲህ ይሄን ሀሳብና ይሄን ትውልድ ትወክላለች ብለን አምጥተናታል። እስቲ ምናየው ይሆናል። የኔን ትውልድማ በፍጹም አላሰድም። ጎሽ በደንብ ጥሩ ተወካይ እንደሆንኩ አሳያችኋለሁ። ብቻ እናንተ ሳትደብቁ ይሄንን የምትሰሩትን ትልቅ ጉዳይ አሳውቁኝ። ይሄ ለብቻችሁ የምትሰሩት ደግሞ የብራና መጽሐፉንም ማንበብ ፈልጋለሁ። ቃሌ ከአንቺ ምንም የደበቅነው ነገር የለም። የዚህ ትውልድ ትልቁ ችግር መማር ያለበት ትዕግስትን ነው። በትዕግስት የምንሰራውን ነገር ካየሽ ሁሉም ነገር ይገባሻል። ትዕግስት ደግሞ በቦታው ሲሆን ውጤታማ የሚሆነው። አባ ኪዳኔ አሁን ኢንተርቪው ላደርጋቸው የቀጠርኳቸው አንድ ዴት አሉ። እሳቸውን አነጋግሬ ስመለስ በሰፊው ከእርሱ ጋር እናወራለን። ቃልዬ ደግሞ ለህዝብ የምናቀርበውን ፎቶግራፎች በካታጎሪ ላይ እየተሻዘጋጅልኝ። ጠፋ። አንተም ስራህን እርግፍ አድርገህ ተውከውና መታየትም አልተቻለም። እውነት ነው። እንግዲህ አንዳንድ ነገሮች ያጋጥማሉ። እነሱን ለማስተካከል ወዲያ ወዲህ ማለት ሊሆን ይችላል። ባለፈው እንደውም ከኮሚሽነር ግሩም ጋር ስብሰባ ላይ ተገናኝተን አንስተን ነበረ። ወደ ስራ ሊመለስ ነው የሚል ነገር ነገረኝ። ወደ ቢሮ ልትመለስ ነው? አይ እነሱ እንኳን ሳይሆን ዝምታው ስለበዛብኝ በራሴ ጊዜ ልጀምር ብዬ ነው የመጣሁትም። ለዚህ ጉዳይ ነው። ያው የተፈጠረውን ሀዘን እናውቀዋለንና ስለዚህ አንዳንድ ነገሮችን ለመነጋገር ነበር የፈለኩት። ኦኬ። የዶክተር የሚዲያ ስራ ልጀምር ነው? አዎ፣ እንደውም ከጓደኞቼ ጋር እንደጀመርኩት ፕሮጀክት አለ። መስመር ሲይዝልኝ ነግሮትና ያግዙኛል። ጥሩ። በጋዜጣ የሚወጣ ነገር ነው የፈለከው? አይ በሶሻል ፔጅ ነው እየሰራው ያለሁት እና ለዛ እንዲሆነኝ ነው። ኦኬ ዶክተር፣ አንተን የመሰለ ጋዜጠኛ ወደ ስራ ተመልሶ በደስታ ነው የማወራ። ወደ ቢሮ እንግባ። አመሰግናለሁ። እንኳን በሰላም ወደ ሀገራችሁ መጣችሁ። ይቅርታ ቆየንባችሁ። ያው መንገዱን ረጅም ርቀት ነርተን ነው።
ቆይ ምንድነው ከኛ የምትፈልጉት? ከዚህ በኋላ ወሬ ልትወስዱ ነው? ዝበይ ዝበያቺ ምን ትጫጫለሽ? እባካችሁ ልጄን ስጡኝ። ስለ ጉልበታችሁ ልጄን ስጡኝ። ምን ትጫጫለሽ? ና እስኪ ሂድና የሚበላ ስጣቸው። በዚህ ጸባይ ነው አሁን ከእናንተ ምን አይነት አመት እኛ ባንኖር ነው ይሄ ሁሉ አይሰጥም። አንዳንድ ስጣቸው ጸባይ ካላችሁ ውሃል ተውና ልጄን ስጠኝ እባካችሁ፣ ልጄን ስጡኝ፣ ልጄን ስጡኝ። ኧረ ስለ ጉልበታችሁ እባካችሁ ልጄን ስጡኝ። ኧረ እባካችሁ ልጄን ስጡኝ። እሺ አሚር፣ እኔ አትሊስት መኪናውን በመንዳት ልርዳችሁ፣ እናንተ ተጋገዙ። ዶክተር ምን ነካሽ? ይሄ እኮ የኛ ስራ ነው። በረሃ ውስጥ ደግሞ መንዳት አትችይም። መኪና መከታተላል እንዴ? ምን ችግር አለው? ፕሊዝ ተይው። ዶክተር አሚር የሚልሽን ስም እንደውም እዚህ በመምጣትሽ ነው እየተጨናነኩ ነው ያለሁት። እንደውም መጣ። ኑ እንግባ።